and gratitude that we celebrate a truly remarkable milestone. The completion of 30 years of full-time, faithful ministry by our beloved Senior Pastor Dr. Ephraim Lakamara. For 3 decades, Pastor Ephraim has faithfully shepherded our congregation, offering spiritual guidance, wisdom, and compassion. His leadership has strengthened our church, nurtured our faith, and inspired us to grow in our walk with Christ. Beyond the walls of this church, his ministry has also touched countless lives in our Ethiopian and Eritrean community here in Toronto. On behalf of the Board of Elders of Ethiopian Evangelical Church, I want to express our deepest gratitude for Pastor Ephraim's tireless dedication, his humble heart. You always know how humble he is, and his unwavering commitment to God's word. Hallelujah. Your guidance, encouragement, and example have left a permanent mark on our life. The countless hours you have spent in teaching, pastoral care, and prayer have not gone unnoticed. And we honor you today for your steadfast devotion. As Scripture reminds us in Hebrew 6:10, God is not, He will not forget your work and the love you have shown Him as you have helped His people and continue to help them. Pastor Ephraim, this verse beautifully reflects your life and ministry. God has seen your faithfulness, your sacrifices, and your love for His people. None of it has not been in vain. Your service continues to inspire and encourage each of us. Today, we celebrate not just a milestone in years, but a lifetime of dedication, perseverance, and service. We thank God for your leadership and pray that He continues to bless you abundantly, strengthen you, and guide you in the years ahead as you continue to shepherd His flock. Amen. Pastor Ephraim, we honor you, we celebrate you, and we give thanks to God for you. May your ministry continue to bear fruit, and may you experience God's grace and joy in every step of your journey. እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር። እስቲ አሁን ደግመን የዛሬ 30 ዓመት የቤተክርስቲያን ሽማግሌዎች ወደዚህ እንግዲህ በልቡ ፉል ታይም ሚኒስትሪ እግዚአብሔር እንደጠራው አይተው ዴዲኬት ካደረጉት ሰዎች ወንድም ኤልያስ ወደዚህ ጠራና ወንድም ኤልያስ ደግሞ ያለውን ይናገራል። በዛ ወቅት ወንድም ኤልያስ ሰብሳቢ ነበርና ክብር ለእግዚአብሔር። ወልካም በሉት። እግዚአብሔር ስም የተመሰገነ ይሁን። አሜን። እንግዲህ እግዚአብሔርን እጅግ አድርጌ አመሰግናለሁ። ፓስተር ኤፍሬም፣ እህታችን ቲጂ፣ ልጆቻቸው ራሔልና ያሬድ፣ እንግዲህ ቅዱሳን አገልጋዮች፣ ቤተክርስቲያን መሪዎች፣ ዛሬ ደግሞ በዚህ አጋጣሚ ልለው አልችልም፣ ግን ፓስተር አሳየኝ በመካከላችን በዚህ ቤተክርስቲያን ላይ ቅድም እንደተነገረው ብዙ መንገድ መካከላችን በመገኘቱ ሁላችሁንም በጌታ ሰላም እላለሁ። እግዚአብሔር ስም የተመሰገነ ይሁን። አሜን። እንግዲህ እግዚአብሔር ከታናናሽ ሰዎች ውስጥ እድል ሰጥቶኝ በፊታችሁ ቆሜ ደግሞ ይህንን ጊዜ መጀመሪያ ለእግዚአብሔር ክብር ለማምጣት እድል እግዚአብሔር ስለሰጠኝ ጌታን አመሰግናለሁ። አሜን። የእግዚአብሔር አሰራር ደካሞችን የሚመርጥ ጌታ ነው። አሳ አጥማጆችን መረባቸውን ያስጣለ እግዚአብሔር ነው። አሁን ደግሞ በመካከላችን ወንድማችን ፓስተር ኤፍሬምን
የእግዚአብሔር ስም የተመሰገነ ይሁን። አሜን። መጀመሪያ ክብሩ ሁሉ ለማን ይሁን? ለእግዚአብሔር ይሁን። አፕሪሺዬሽን ታይም መቼም ያው ብዙ በእኛ ባህል ያልተለመደ ነው፣ ግን መጀመሪያ ክብሩ ለጌታ ስለሆነ የክብሩ ሁሉ ባለቤት እሱ ስለሆነ አገልጋዮችንም የሚሰጥ እሱ ነው። ስለዚህ የሰጠንን መልሰን ለእሱ ለማመስገን ነው በዚህ በፊታችሁ ምን የቆምኩትና የጌታ ስም የተመሰገነ ይሁን። አሜን። መጽሐፍ ቅዱስ ላይ አንድ በጣም የሚያስደንቀኝ ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ እንደዚህ የሚል ቃል፣ በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው፣ ብቃታችን በእግዚአብሔር ነው እንጂ በራሳችን ብቃት ከኛ የምንለው አንዳች ነገር የለንም ይላል እና የብቃት ሁሉ ምንጭ ሆነን እሱ ነው ጌታ። በቃ አሁን እንደሰማነው የሕይወት ቃል ማለት ነው እና እግዚአብሔር እንደተመሰገነ ይህን ጉባኤን የሚሰበስብ እግዚአብሔር ነው፣ አገልጋዮችን የሚሰጥ እሱ ራሱ እግዚአብሔር ነው እና ክብር ሁሉ ለአባታችን ለእግዚአብሔር ይሁን። አሜን። እንግዲህ የአገልጋዮቿን የቤተክርስቲያንን ታሪክ ከአገልጋዮቿ መለየት ወይ ደግሞ ቤተክርስቲያንን ከአገልጋዮቹ መለየት በጣም አስቸጋሪ ነው። ስለዚህ ፓስተር ኤፍሬምም ከዚህ ቤተክርስቲያን ጋር ያለው ተጓዳጅነት ለሁላችን እንደምናውቀው የታወቀ ነው እና ህዝቡንም ከቤተክርስቲያን መለየት እንደማይቻል አገልጋዮቿንም ከቤተክርስቲያን እንደማይለይ የአንድ ሳንቲም ገጽታ ስለሆነ እግዚአብሔርን እናመሰግናለን። አሜን። እንግዲህ በእነኚህ 10 ዓመታት ውስጥ በ1995 ዓመተ ምህረት ላይ ቤተክርስቲያናችን ወሳኝ ምዕራፍ ላይ ነበረች። የእግዚአብሔር ስራ በጣም እያደገና እየበዛ እንዳሁኑ ብዙ ጸጉራችን የሄዱ ሰዎች ባልነበርንበት ጊዜ ውስጥ በጣም ወጣት የሆነ ትኩስ የሆነ ኃይል የነበረበት ቤተክርስቲያን ነበረ። ብዙ ሰዎች ወደ ከተማዋ የመጡበት ነበር ዘመን ነበር። ከተለያየ ከተማ ቦታ ከሱዳን፣ ከጅቡቲ፣ ከስደት ዓለም፣ ከአውሮፓ ብዙ ሰዎች የመጡ የተከማቹባት ጊዜ ነበር። ቤተክርስቲያናችን በዛ ወቅት ስሟ ቤተልሔም ቤተክርስቲያን ይባል ነበር። በዛ ወቅት እንደ በቁጥር ባልናገረውም እስከ 400 የሚደርስ ምዕመናኖች የተሰበሰቡበት ወቅት ነበር። ለብዙዎቻችሁ አላችሁ በዚህ መካከል አሁንም እና የአገልግሎት በብዙ መንገድ እየሰፋ የሚሄድበት እና ወቅቱ ደግሞ ብዙ ስራ የእግዚአብሔር ስራ የሚጠይቅበት ወቅት ስለነበር በዛ ወቅት ሁላችን ከተለያየ ቦታ መጥተን ጌታን ለማገልገል ባለን ፍቅርና ጽናት እያገለገልን በነበርንበት ወቅት ውስጥ የእግዚአብሔርን ስራ ለመስራት ሙሉ ጊዜውን መስጠት የሚገባው ሰው ያስፈልገን ስለነበር የስራው ስፋትን በዛው መጠን እየሰፋ በነበረበት ወቅት የቤተክርስቲያን መሪዎች፣ ሽማግሌዎች በወቅቱ አብረን በመጸለይ ለዚህ አገልግሎት ፓስተር ወንድማችንን ፓስተር ኤፍሬምን በሱ ጥያቄነትም አልነበረ። በሱም በዛም ወቅትም ደግሞ ይሄን አይነት በሱም ልብ ውስጥ በጊዜው የተቀመጠ ነገር አልነበረም። በእኛ ግን በምናገለግለው ወንድሞች መካከል ግን ይሄንን ሸክም እግዚአብሔር በመካከላችን አስቀመጠና የመጀመሪያውን አገልግሎት በወንጌላዊነት እንዲጀምር ተደረገ ማለት ነው እና በዛ ጊዜ ውስጥ እንግዲህ ጸጋና ትህትና አንድ ላይ ተጋውቶ ማለት ይችላለሁ። የእነኝህ የሁለት ነገሮች ማየትን እግዚአብሔር በእኛ መካከል አደረገና ወንድማችንን በወንጌላዊነት ቤተክርስቲያን በሁሉ ጊዜ እንዲያገለግል ጥያቄ ያቀርባለት በዛ መሰረት ወደዚህ አገልግሎት መጀመር ሆኗል ማለት ነው እና እግዚአብሔርን ስለዛ እጅግ አድርገን እናመሰግናለን። እንግዲህ ከዛ በኋላም እንግዲህ ቅድም ፓስተር አሳየኝ እንደገለጸው ቤተክርስቲያን ሶስት ከተማ እዚህ ከተማ ላይ 3 ቤተክርስቲያኖች በአንድ ላይ ስንመጣ 3 መጋቢዎች ከእያንዳንዱ ቤተክርስቲያን አንድ ላይ በመሆን እንዲያገለግሉ ሁላችንም በህዝቡም በመሪዎችም ልብ የተቀመጠ ነገር በመሆኑ በዛ ወቅት ደግሞ ከዛ ከወንጌላዊነት ወደ መጋቢነት አገልግሎት እግዚአብሔር ወደዛ አሻግሮት አሁን እንግዲህ እግዚአብሔርን በማገልገል በታማኝነት እስካሁን ድረስ እግዚአብሔር ሰጥቶ ጸጋ እያገለገለ በመካከላችን ፓስተር ኤፍሬም ይገኛል። እንግዲህ ተምሮ በማስተማር ራሱን ደግሞ በዚህ ስትሪም በማዘጋጀት እነኝህን ዓመታቶች በመካከላችን እያገለገለ ለዚህም ደግሞ ራሱን በማዘጋጀት በዚህ ደረጃ
ደረጃ ራሱን በመስጠት እያገለገለን በሸክምና በጸጋ አብረነው ተካፍለናል። ይህ ምስክር ሁላችሁ እንደሆናችሁ አምናለሁኝ እና እንግዲህ በዚህ ውስጥ ደግሞ ያው እስከ PhD ድረስ በመስራት በዚህ በመንፈሳዊ አገልግሎት ውስጥ ራሱን በማስተማር ጉባኤያችንንም በመጥቀም እያንዳንዳችንን በመጥቀም በቁርጠኝነት እግዚአብሔርን ሲያገለግል እንደቆየ ለመመስከር ፈልጋለሁ። እንግዲህ ከታማኝነት ፍሬ ውስጥ እግዚአብሔር ከፈለገበት ነገር ውስጥ አንዱ እረኛ ለመሆን ከቻለበት አንዱ ነገር ውስጥ እንግዲህ በቤተሰብ ውስጥ በመምከር ተገኝቶ ደግሞ አብሮም በመጸለይ ለታመሙ ሰዎች በመጸለይ በየቦታው በመሄድ ሁላችን ቅዱሳን በዚህ ውስጥ ተካፋዮች ሆነናል። በቤተክርስቲያን ውስጥ የሚደረጉትን ቅዱስ ስርዓቶችን በማካሄድ በሐዘን በደስታችን ጊዜ ከኛ በእያንዳንዳችን ቤት በመገኘት አገልግሎናል። እንግዲህ በቤተክርስቲያን ደግሞ እድገቷ ላይ ስትራቴጂያዊ በሆነ መንገዶች በመምከርና አብሮ ከሊደርሺፕ ጋር በመወሰን በዚህ አገልግሎት ውስጥ ተካፍሏል ፓስተር ኤፍሬም። እንግዲህ ያን ጊዜ የነበረንን ውሳኔ ወደኋላ ሄድ ብለን 30 ዓመት ቆጥረን እግዚአብሔር ደግሞ በመካከላችን አገልጋይ ደግሞ እሱንም አድርጎ ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። እና እንግዲህ በወቅቱም በእነኛ ዓመታቶች ስንመጣ የተወደዱ ሌሎችም አገልጋዮች አሉን። ፓስተር አሳየን ገልጿል፣ ፓስተር አለማየሁ፣ ፓስተር ዘካርያስ እግዚአብሔር የሰጠን አገልጋዮች ናቸው። እጅግ አድርገን እናመሰግናለን ጌታ። ይህ ሁሉ ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። መጨረሻ ላይ እንግዲህ ለፓስተር ኤፍሬም ያለኝ የልብ ምኞትና መልእክት ቀጣዩ ዓመታት በእነዚህ ዓመታት ውስጥ እግዚአብሔር በውስጥ ያስቀመጠውና ሸክም ያከማቸው የቃሉ እውነት ብዙ መጽሐፍት የምትጽፍበት እንዲሆንና ይሄ አዲሱን ጄኔሬሽን አዲሱን ትውልድ ደግሞ ሜንተር የምታደርግበት ጸጋ እንዲገለጥ ይህንን ኢንኮሬጅ ማድረግ እፈልጋለሁ። ጌታ አገልግሎትህን እድሜህን በአዲስ ዘይት ያለምልም። ውድ ባለቤትህን ቲጂን፣ ልጆችህን፣ ቤተሰቡን ሁሉ ጌታ አብዝቶ ይባርክ። ራእይህን ያስፋልህ። የቃሉን እውነት በመንፈስ ቅዱስ በየዕለቱ እየጨመረ ይሂድ። እንኳን እግዚአብሔር ለዚህ ለ30 ዓመት አደረሰ። እሺ፣ እግዚአብሔር የተመሰገነ ይሁን። አሜን። ድንቅ ነው። 30 ዓመት በቀላሉ አለፈ። ክብር ለእግዚአብሔር ይሁን። አሜን። አሁን እስቲ ጌታን እናክብር። አሁን ፓስተር ኤፍሬም፣ ቲጂ እና ያሬድ ራሄል ወደዚህ ይመጣሉ። ፓስተር አለማየሁ፣ ፓስተር አሳይ እና ፓስተር ዮሐንስ ወደዚህ ይመጣሉ። አገልግሎት እንግዲህ ፓስተር ኤፍሬም እዚህ ቢያገለግልም ከበስተጀርባ ሆነው እነሱ ካልቆሙ አይሆንም አይደለ? ክብር ለእግዚአብሔር ይሁን። ቤተክርስቲያን ይሄንን ስጦታ ለፓስተር ኤፍሬም አዘጋጅታለች እና ይሄንን ፓስተር አለማየሁ ይሰጥልናል። ደግሞ ቶክን ኦፍ አፕሪሺዬሽን ከቤተ ክርስቲያን የተዘጋጀ አለ። ይሄን ደግሞ ፓስተር አሳየኸኝ ይሰጥልናል።
የካናዳ አብያተ ክርስቲያናት ጸሐፊ ጳጳስ ፓስተር ኤፍሬም እንደሚለው ነው። ፓስተር ዮሐንስ እንግዲህ የአብያተ ክርስቲያናትን ወክሎ ደግሞ ይሄን አበባ ስጦታ ይሰጥልናል። እሺ፣ ክብር ለእግዚአብሔር ይሁን። አሁን አጠር ያለ ቪዲዮ እናያለን። በዚህ በ30 ዓመት ጊዜ ውስጥ የነበረውን አገልግሎት ሁሉ የሚያሳይ አጭር ቪዲዮ እናያለን። ፕሊስ እናንተ ተቀመጡ። የልባችን ዙፋን ሊቀመጥበት የሚገባ እሱ ነው። አምልኮና ስግደት የሚገባው ለሱ ነው። መስዋዕት የሚቀርበው ለሱ ነው። የምናቀርበው ነገር እኛን ደስ ለማሰኘት ሰውን ደስ ለማሰኘት ሳይሆን እግዚአብሔርን ደስ ለማሰኘት። ሕዝቡ ደግሞ በፈቃዳቸው ነፍሳቸውን ሲሰጡ እግዚአብሔር በሕዝቡ ችሎታ ዘዳግም ምዕራፍ 6:7 ላይ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህ አስተምረው፣ በቤትህም ስትቀመጥ ቤት ራሱ የቃሉ ማዕከል መሆን አለበት። እዚህ ላይ ሰይፍ አታየው፣ እዚህ ላይ ጦር አታየው። በሰይፍ ስለት እየተዋጋ ያለው ኢያሱ ነው። ነገር ግን የጦርነቱ የማሽነቱ ምስጢር ያለው ግን በኮረብታ ካለ ወደ ሰራዊት ጌታ እግዚአብሔር ወደ ተነሳችበት ዛሬ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ ነህ እለዋለሁ። አምላኬና መሸሸጊያ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃል። በላዮቹ ይጋርድሃል፣ በቅንጦች በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። በሌሊት ግርማ ይላል፣ በቀን ከሚበረር ፍላጻ፣ በጨለማ ከሚሄድ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ። ከእግዚአብሔር ትልቅ ነገር ጠብቅ፣ ለእግዚአብሔር ደግሞ ትልቅ ነገር ለማድረግ ተነሳሳ። እረፍት አለን፣ እግዚአብሔር ይመስገን። የዘላለም ሕይወት አለን፣ እግዚአብሔር አምላካችን። አድራሻ አለን፣ እግዚአብሔር ይመስገን። ማንነት አግኝተናል በክርስቶስ ከእሱ ያልተቀበልነው ጤንነታችን፣ በሰላም ወጥተን መግባታችን፣ ይህ ሁሉ ከጌታ የተቀበልነው ሆኖ ሳለ እኛ ግን ለጌታ መስጠታችን በትንሽ በጭልፋ በትንሽ ነገር የሰውዬ ጆንያ ሙሉ ተቀብሎ ወደ እግዚአብሔር ቤት የሚወስዱት ግን ተመልከቱ። ያቺ ስሙ የሰው ስም ማይጠራበት ሌላ ስም ማይሰጥ ማለት የሰው ስም ማይጠራበት ማለት የእግዚአብሔር ስም ብቻ የሚጠራበት የእግዚአብሔር ክብር ብቻ የሚነገርበት የጌታ ገናናነት ብቻ የሚገለጥበት የእግዚአብሔር መንግስት ዳንኤል የማይፈርስ መንግስት ያለው የዕብራውያን ጸሐፊ ደግሞ የማይናወጥ መንግስት ያለው እሱ እየመጣ ነው። ፓስተር ኤፍሬም በጣም እየተገረምኩ ነው። አሁን ምን ብዬ መናገር እንዳለብኝ አላወቅኩም።
30 ዓመት ረጅም ዓመት ነው እና ወጣቶች ነበርን የዛን ጊዜ ተስፈኞች ነበርን እና በእግዚአብሔር ሀሳብ ውስጥ ደግሞ ለመሮጥ በጣም ታላቅ ፖቴንሻል ይዘን ነው ከጸጋው የተነሳ እና በጣም እየተገረምኩ ነው ያለሁት። 30 ዓመት የራስን ልናገር ያንተን ልናገር በጣም እኮ ነው የገረመኝ። የኔንም የቀረሰስከው አንተ ራስን ከክርስቶስ ጋር እና ፓስተር በጣም ወድሃለሁ፣ በጣም 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 አከብርሃለሁ። በዚች ዓለም ጓደኛ መንፈሳዊ ጓደኛ ብዬ የምለው በብዙ ነገር አይነት ተሸክመኸኛል፣ መክረኸኛል እና በአገልግሎት ውስጥ እንዲቆይ መስክ ፈጥረህልኛል እና ሆነስትሊ በጣም ከልቤ በጣም በጣም ወድሃለሁ። ኢሞሽናል ሆኜ እየተናገርኩ ነው ያለሁት እና አብረን ወጥተን በልተናል፣ ሻይ ጠጥተናል፣ በጨለማ መካከል አብረን አልፈናል፣ ልብ ሰባሪ ነገር ውስጥ አልፈናል፣ ደስታንም አብረን ተካፍለናል እና ከሁሉ በላይ በጌታ ሀሳብ ውስጥ እነዚህን ዓመታት አብረን አሳልፈናል። ታንኪ ሶ ማች። ፓስተር ኤፍሬምን ታንኪ ለማለት ነው። ጥሩ አገልጋይ፣ ሀምብል ነው፣ ቅን ነው፣ ሁሉንም ሰው በኩል የሚያይ ነው። ለዚህ ቤተክርስቲያንም ለዚህ እኛ ለንባል ለዚህ ቤተክርስቲያንም ለሌላም ለአበሻ ቸርቾችም ለሌላ አበሻም ለኢትዮጵያም ለሌላ ህዝብም ለኔሽን እግዚአብሔር ያሳልፎ ሰጣ ቅን አገልጋይ እንደሆነ አይቼዋለሁ። ጥሩ አገልጋይ ነው እና ከአሁን በኋላ እግዚአብሔር ዘመኑን እንዲባርክ፣ አገልግሎቱን እንዲባርክ፣ ልጆቹ እንዲባረኩ፣ ሚስቱ እንድትባረክ፣ ከአሁን በኋላ ያለው አገልግሎት የመዘርጋት እና በቅንነት የሚያገለግል ዘመን እንዲሆን እግዚአብሔር ጥሩ ጊዜ እንዲሰጠው እመኛለሁ። ያን እግዚአብሔር አብዝቶ ይባርከው። በጣም አመሰግናለሁ ፓስተር። ፓስተር ኤፍሬምን ለማመስገን ነው በዚህ የገቡት። ፓስተር ኤፍሬም በጣም ማመሰግን። እግዚአብሔር ይባርክ፣ ዘመኑ የተባረከ ይሁን። አንተ ብዙ ተምሬያለሁ እና አስተምረናል፣ ባርከኸናል። ስለዚህ እግዚአብሔር ይባርክ፣ አንተንም ዘመን የተባረከ ይሁን። አመሰግናለሁ። ተባረክ ፓስተር ኤፍሬም እግዚአብሔር አምላክ ዘመንህን፣ ኑሮህን፣ ህይወትህን፣ ቤተሰብህን ሁሉ ይባርከው። ተባረክ። በእውነት አንተ የምታደርገው ልዩ ስለሆነ እግዚአብሔር ልዩ የሆነውን ጸጋና በረከት ያብዛልህ። እንወድሃለን፣ እናከብርሃለን። ተባረክልን። ፓስተር ኤፍሬም ስለምታገለግለው ስለምታሳየን ፍቅር በጣም ደስ ብሎናል። እግዚአብሔር ይባርክ። ዘመን የተባረከ ይሁን። ቤተሰቦች ሁሉ በኢየሱስ ስም የተባረኩ ይሁኑ። ፓስተር ኤፍሬም ስላገለግልከን፣ የእግዚአብሔርን ቃል ስላካፈልከን፣ የህይወትን ምስክርነት ስለተማርን እጅግ አድርገን እናመሰግናለን። ቴንኪዩ። እግዚአብሔር ይባርክህ። ዘመንን፣ ልጆችን፣ ባለቤትን፣ አገልግሎት ሁሉ ይባረክ። አሁን በኋላ ደግሞ ይበልጥ እግዚአብሔር እንደሚባርክ በበለጠ ጸጋ እንደምታገለግለን እግዚአብሔርን እናምናለን። ቴንኪዩ። Hi everybody, my name is Jaffe. I'm here to say congratulations to Pastor Ephraim on 30 years of service to the Lord here, and I just wanted to really just give my heartfelt thank you to you for your faithful service to the Lord and to our local body. You've been a pillar in our community and in my life personally as well. You were there when for my parents when in their wedding. You dedicated me as a child. You were there at my wedding too, and were key there as well. And then again, dedicated my son as well. And so you've been there for me personally in so many ways, for my family as well. And so I just wanted to say thank you so much for just who you've been to us and for your faithfulness to God. Your reward is in heaven. And so we just wanted to say thank you here now, though, to honor you for how you've been committed to the Lord and committed to us as well. God bless you so much. Thank you. አሁን ደግሞ ሕያው ከሆኑ ምስክሮች ደግሞ አንዱ ይመጣና ይነግረናል። ወንድሜ ይስ
ወንጌላዊነት ሲመጣ እዛ ነበርኩ በውሳኔ ውስጥ። ወደ ወንጌላዊም ሲሆን እዛ ነበርኩ። ሲያገባ ደግሞ ሽማግሌ ሆኖ የላከኝ እኔን ነበረ። ትዕግስትን ያመጣው ወደኔ ነው። ጌታ የተመሰገነ ነው። የቤተ ክርስቲያን መሪዎች፣ ፓስተር ኤፍሬም እንዲሁም በዚች ዕለት ባልጠበቅነው ሰዓት በመካከላችን የተገኘው ፓስተር አሳየኝና መላው የቤተ ክርስቲያን አባላት በሙሉ በጌታ በኢየሱስ ክርስቶስ ስም ሰላምታ አቀርባለሁ። ፓስተር ኤፍሬም ዛሬ የጀመርከው የቅድስና አገልግሎትና በእምነት የተጓዝክበትን ረጅም መንገድ ዞር ብለህ እንድትመለከት ጌታ እንኳን ረዳ። እንኳንም ለ30ኛው ዓመት አስጀምሮ እዚህ ያደረሰ። ጌታ ላደረገልህ ሁሉ ስሙ የተባረከ ይሁን። አሜን። ዛሬ በቤተ ክርስቲያናችን በርካታ ታሪኮች መካከል አንዱን ወርቃማ የታሪክ ክርን መዘን ለመንካት የእግዚአብሔርን ታማኝነት በሰው ሕይወት ውስጥ ለማየት እድል በማግኘታችን ጌታን እጅግ አድርገን እናመሰግናለን። ይህ ዕለት ተራ ቀን አይደለም። ላለፉት 30 ዓመት ሳይታክት በታማኝነት ያገለገለን ወንድማችንን ፓስተር ኤፍሬምን በሕይወት እያለ ፊት ለፊት ቆመን ጌታ ይባርክ ለማለት ያበቃን መልካም ቀን ነው። ባለፉት 30 ዓመታት ውስጥ ፓስተር ኤፍሬም ሕይወት ላይ የታዘብኩት ትልቅ እውነት እርሱ ለቁጣና ለንዴት እድል የማይሰጥ የሰላም ሰው መሆኑ ነው። በትዕግስት ውስጥ ያለው ጽናት፣ በትህትና ውስጥ ያለው ታላቅነት በተግባር አይቼበታለሁ። የራሱን ጥቅም ወደ ጎን ትቶ የራሱ የሆነውን ሁሉ ለሌሎች አሳልፎ የሚሰጥ ያ ደግ ልብ ሁልጊዜም ያስደንቀኛል። የሰው ችግር በሰማ ቁጥር ያለምንም ማቅማማትና ሰበብ ሳይደረድር ቦታው ተገኝቶ ደራሽ ሲሆን ሲመለከት እውነተኛ አገልጋይነት ምን ማለት እንደሆነ እረዳለሁ። ፓስተር ኤፍሬም በስብከቱ ብቻ ሳይሆን በየቀኑ በሚኖረው በዚህ ድንቅ ስብዕናው ሁላችንን የሚያነሳሳ የዘመናችን አርአያ ነው። እንዲህ ያለው የዋህና ለሰው የሚለውን ልብ ማግኘት በዚህ ዘመን በእውነት መታደል ነው። እንደ ሙሴ፣ እንደ አብርሃም፣ እንደ ጳውሎስ ታሪካቸው ተጽፎልን ከቅዱስ መጽሐፍ እንዳነበብነው ሁሉ የእኛም የቤተ ክርስቲያን ታሪክ በአገልጋዮች የተከናወነው ጉዟቸው እንዴት እንደጀመረ፣ በምን እንዳለፍን፣ ጌታ እንዴት እንደረዳን፣ እንደተዋጋልን ቀጣዩ ትውልድ እንዳይረሳው ተቀባብሎ እንዲያነብ ይገባል። አዎ ከእርሱ 30 ዓመት የግል የአገልግሎት ሕይወት ውስጥ ለ25 ዓመት ከሕይወቱ አጋር በኪዳን ተዋህዳ ለተጠራበት ዓላማ እንዲጸና በስተጀርባ ቆማ አስቸጋሪውን የመድረክ ተውኔት በጽናት የተወነች አንዲት ሴት አለች። ይህ 30ኛ ዓመት የፓስተር ኤፍሬም አገልግሎት ታሪክ ስንዘክርና ስናበክር ከፓስተር ጀርባ በእያንዳንዱ የአገልግሎት እርምጃ ከእሱ ጋር የተራመደች በኩል የድካም ድርሻ ያላት ጀግና እህት አለች። እሷ የቤትህ አለኝታ ናት። አገልግሎትን እንዳይስተጓጎል ወደ ቤቷ ሮጣ መጥታ ከልጆቿ ጋር ታግላ አብልታ ትትታ የቤቷ ነገር አሟልታ ብርቱ ትግል ያደረገች አንድ እህት አለች። አንተ በተጠራበት የወንጌል ምድር ላይ በሙሉ ልብህ ታምነ ጥገቱን መሬት ስታርስ እርፍ ይዘ ወደኋላ እንዳትመለከት ከልብ የምታበረታታ አንድ እህት አለች። የሕይወት ችግር እንደ ማዕበል ሲያናውጥ ጽና የምትል ዋጋን ተመን የሚመዝን የሰው ልጅ ሳይሆን ጌታ መሆኑን ጠንቅቃ የምታውቅ በርታ የምትል አንድ እህት አለች። ስትዘናጋ ያበረታች፣ ስትታመን አብራ የታመመች፣ ልብህ ሲዝል ያልፋል ዋጋ ከሰው ሳይሆን ከእግዚአብሔር ነው ብላ ያጸናች፣ የሕይወት ማዕበል ሲመታ በቤቷ ማዕዘን ቆማ ጽና ያለች አንድ ሴት አለች። በሞትና በሕይወት መካከል ሆስፒታል ውስጥ ያሉ ሰዎች የጸሎት ጥሪ ተቀብለ የሕመማቸውን ስሜትና የጣር ስቃያቸውን ተሸክመ አብራቸው ስትጸልይ እግዚአብሔር ረድኤት ካንተ እንዳይለይ የምትተጋለህ ጸሎተኛ አንድ ሴት አለች። የሰዎች ጉዳት ስሜት ገብቷት አንገትህ ሲያዘነብል ከጎንህ ሆና ጌታ ትከዜን እንዲወስድ ጣለው ብላ የምትል በሚረባው በማይረባው ፈተና ጽናት እንድትሆን አብራ የቆመች አንድ እህት
የሰዎች ችግር ድንገት ባልታሰበ ቀን ሲመጣ፣ አንዳንድ ጊዜ ምክር የማይመልሰው የተሰበረ ልብ ሲያጋጥም፣ የአንተ ጥረትና ትግል ከብረት ከጠጠረ ልብ ጋር ሙግት ይዞ በትዕግስት ማገልገሉ ዋጋ ቢስ ይሆንና ከንቱ ድካም መስሎ ልብ ሲደክም ከጀርባ የምትጸልይልህ አንዲት ሴት አለች። በውድቅት ሌሊት ሰው በመንፈሳዊ ውጊያ ሲጠቃ፣ የእርዳታ ደውል ሲሰማ፣ እንቅልፍ ሰውታ አብራ በጸሎት እየታገለች፣ ስጋ ሲዝል አብራ የምታመጥ ድካምህን ብርታትህንም አውቃ በጠፍ ጨረቃ የምትጸልይልህ አንዲት ሴት አለች። ከባዱ ሽንፍርና በረዶ ላያዳግታት፣ ጭጋግና ጥቁር ደመና እምነቷን ላያጨልምባት፣ ወደ በረከቱ ክልል ገብታ ጠላትን በጸሎት የምትፋለም ብርቱ ጀግና ሴት አለች። ዛሬ 30 ዓመት ተብሎ ሲነገር ከዚህ ታላቅ አገልግሎት በስተጀርባ ለ25 ዓመት አብራው ያገለገለችው ይህቺ ብርቱ ሴት ማናት? በአገልግሎት ድካም ጀርባ ሆና በእያንዳንዱ እርምጃ አብራው ያገለገለች ይህቺ ሴት ማናት? አታውቁም ብዬ አይደለም ይህንን ጥያቄ የሚጠይቀው። አዎ ጠንቅቃችሁ ታውቃላችሁ። ከፓስተር ኤፍሬም ጋር የህይወት አጋር ለመሆን ከወሰነችበት ዕለት ጀምሮ ይህንን ታላቅ የአገልግሎት ሸክም አብራ በመሸከም ላሳየችው ጽናትና ለከፈለችው ውድ ዋጋ ዛሬ እህታችን ትዕግስት አያልነህ በታላቅ አክብሮት እናመሰግናለን። የአገልግሎቱ ስኬትና የጉባኤው በረከት የሁለታችሁም የጋራ መስዋዕት ውጤት ነውና ዛሬ ፓስተር ኤፍሬምን እንደምናመሰግነው ሁሉ አንቺን ተባረኪልን እንልሻለን። ለፓስተር ኤፍሬምና እህታችን ትዕግስት ይህንን ጉባኤ በፍቅር ተሸክማችሁ በትዕግስትና በታማኝነት ያገለገላችሁ እግዚአብሔር አብዝቶ ይባርካችሁ። ያለፋችሁበት አገልግሎት ለብዙዎች ሕይወት መታደስ ምክንያት ሆኗልና ዋጋችሁ በሰማይ ታላቅ ነው። የእናንተ የአገልግሎት ዘመን የእግዚአብሔር ክብር የገለጸበት፣ የትዕግስትና የጽናት ፍሬ የተገኘበት፣ ለወደፊትም ትውልድ ደግሞ ብርቱ አብነት የሚሆን ዘመን ነው። ፓስተር ኤፍሬምና በእህት ትዕግስት ሕይወት ውስጥ የተገለጠው የእግዚአብሔር ታማኝነት ለሁላችን ታላቅ መጽናኛና ማበረታቻ ይሆንልን። ዛሬ ይህንን የእውቅና ፕሮግራም ያቀዳችሁ የቤተ ክርስቲያን መሪዎች በሙሉ ጌታ ይባርካችሁ። አመሰግናለሁ። ጌታ ይባርክ። ሰው እንባይን አመጣው ሲናገር በእውነት የነገርኩት ነበር ብሩኬ። ጌታ ይባርክ። እውነት ነው። እህቶቻችን ከጎናችን ባይቆሙ ለእግዚአብሔር ስራ መቆም አንችልም። ጌታ ይባርክሽ ቲጂ። በእውነት ክብር ለእግዚአብሔር ይሆን። አሁን ፓስተር ኤፍሬም ይመጣና እንግዲህ በልቡ ያለውን ይናገራል። እንግዲህ ከቲጂ ከራሄል ከያሬድ if you have some words after Pastor Ephraim, you can say. Pastor Ephraim, please. ዛሬ ጉሰራችሁ ያለ ምንም ኤክስፔክት አደረኩ ይገርማችኋል። ምን እንደሆነ አላውቅም። እግዚአብሔር ይባርካችሁ። 30 ዓመት ያው እውነት ነው እንዳላችሁት ቀላል አይደለም፣ ግን ብቻዬን አልነበርኩም። እግዚአብሔር ከኛ ጋር ሆኖ ይህን ሁሉ ዓመታት አሻግሮናል እና በህይወቴ በጣም ማስታወሳቸው ማይልስቶን የምላቸው የመጀመሪያ ከቤተ ክህነታዊ ከዲቁና ሃይማኖታዊ ስርዓት ነፃ ያደረገኝ ጌታ ኢየሱስ ያገኘባት ቀን እሷ የተባረከች ትሁን። ከዛ ቀጥሎ ደግሞ በጌታ መሆን ያው ኬሚስትሪ እና ፊዚክስ የሚባሉ ጣዖቶች ነበሩ በጣም እና በዛ ላይ ኤክሴል አደርግ ነበረ እና ወደ ዌስት አፍሪካ መጥቼ እየተማርኩ ያለው ያው እዛ ካምፓስ ውስጥ ዲፐር ላይ
ሚኒስትሪ እዛ ነበረ። እዛ በኃይል 40 ሞስክ ነው መሰከር ነበረ። በጣም ኃይለኛ የሆነ ቁጣ በሙስሊሞች ላይ ይነሳ ነበር በወቅቱ እና ሚሊታንት የሆኑ ክርስቲያኖች ጋር አብሬ እዛ አገልግሎት ተካፍያለሁ። በዛ ውስጥ ያለው እረፍት ነበረ። ሌጎስ ከተማ መጥቼ ሞሪስ ሴሪግሎ የሚባለው የእግዚአብሔር ሰው በክሩሴድ ያካሄዱበት ጊዜ ነበረና ከሰኞ ጀምሮ ለ4 ቀናት ደግሞ የአገልጋዮች ፕሮግራም አለ፣ ስልጠና ይሰጣል ብሎ ማስታወቂያ ተናገሩ። በኋላ በማግስቱ ሲሄድ የተለያዩ ክፍሎች ናቸው። እኔ የደረሰኝ ክፍል አንድ የሞሪስ ሴሪግሎ ቲም የሚያገለግልበት ነው እና ገና ሌቱ እየመጥቼ ነበረ። ገና ስገባ አር ዩ ፍሮም ኢትዮጵያ ያለ አዎ አልኩት። በቃ ዘ ሎርድ ሃዝ አ ሜሴጅ ፎር ዩ ሲት ዳውን አይ ዊል ቴል ዩ ሌተር አለ። ገና ሳልገባ ምንድን ነው የሚለው የሰውዬ ብዬ በኋላ ያው ጠበቁት። መጨረሻ ላይ መጥቶ ምን እያደረክ ነው ናይጄሪያ ውስጥ አለ። እየተማርኩ ነኝ፣ ኬሚካል ኢንጂነሪንግ ነው የማጠናው አልኩት። ሌት ሚ ፕሬይ ፎር ዩ ብሎ ጸለየና whatever you are doing with a diploma or a degree, whatever it is, it's good for the world. I don't understand. ምን ማለት ነው? You know what, when people graduate, they put their certificate on the wall. That's up to it. The Lord has a different destiny for you. እንደዛ ላይ በወቅቱ እንግዲህ በልቤ ምን አልነበረም እና በቃ ምን ይቀባጠራል ብዬ በጣም እንዲያውም ዝም ብዬ ወጣሁ። ግን ሰውየው ልክ ነበረ። አወዝሮ እና በዚህ ሁኔታ ወደዚህ ሀገር መጣሁኝ። እግዚአብሔር በሚል ሁኔታ ወደዚህ ሀገር ሲያመጣው ቶሮንቶ ቸርች እንዳላላቅም አማኞች እንዳላላቅም ፒተር ወሮ የሚባል አፍሪካ ውስጥ 17 ዓመት ሚሽነሪ ሆኖ ያገለገሉ ቤታቸው አስጠግተውኝ እነሱ ጋር ነበርኩኝ እና አንድ ቀን ዞሮን የሮም ሚስት ጆዋን ትባላለች። ሶማሊያ እና ኬንያ ነበረ የሚያገለግሉት እና እንጀራ ያውቃሉ፣ አንጀራ ይሏታል በጣም በሶማሊኛ እና do you know how to make injera? Excuse me? Have you ever tried to make injera? Man, I'm Ethiopian man. Let alone making injera, I cannot, in my society, in my own society, I am not even allowed to go to the kitchen. If I am seen in the kitchen, I will not give a wife in my life. So, ምረራት አልቻልኩም። አግዛለሁ ማድረግ አለብህ አለችኝ። በጣም ሪፊዝ አደረኩኝ። መጨረሻ ላይ እንደማትለቀኝ አወቅኩና ናይጄሪያ ማቃት ኤርትራዊት እዚህ ከተማ ነበረች፣ ሳባ ትባላለች። ደውዬ ጉድ ፈላብኝ አልኳት። ምንድን ነው እንጀራ ጋገርክ ብሎ እያለ እንዴት ነው የሚደረገው? ስቶሪ ኦል ፐርፐዝ የሚባል ፍላወር ገዝተህ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ኤኒዌይ በብዙ መከራ ያው መጨረሻ እንጀራው ተጋገረ። በኋላ ፈረንጆቹ አድቨንቸሮች ናቸው። ጎረቤት ሁሉ ተጠርቶ አንድ ፈረንጅ አስታውሳለሁ እንጀራውን ቆርሶ ወደ ውጭ ወጣና ትራንስፓረንት ብሬድ ከዛ በኋላ ከ2 ሳምንት በኋላ we have a surprise for you አሉኝ። ለምንድን ነው ሰርፕራይዝ? there is an Ethiopian restaurant in Toronto. are you sure? take me ፕሊስ ማላውቅም በወቅቱ take me tomorrow ድራይቭ አድርገው 2 ሰዓት ተኩል ቶሮንቶ መጣን። ኩንሸዋ ሬስቶራንት የሚባል እዛ ነው እና እንግዲህ ከሀበሻ ከተለዩ 4 ዓመት እዛ ናይጄሪያ ቆይቻለሁ። እዛም ደግሞ 8 ወር ምናምን ይሆናል እና ከሀበሻ ሁሉ ናፈቀኝ። ገና ስገባ ወደ ሬስቶራንቱ ራሱ የምግብ ቁሌት ራሱ በጣም ነው ሚስ የሚደረገው አይመስላችሁ? ዝም ብዬ እዛ ቆሜ የአየሩ ራሱ ተነፈስ ይባላል። እዛ በኋላ ሁሉም ሰው እየሄድኩ ሰላም ማለት ጀመርኩኝ። አዲስ ነው ወይ ምናምን? አዎ አዲስ ነው ይበቃና ኤኒዌይ በዛ ውስጥ እንግዲህ ምግብ አዘን። ምግቡ ሲመጣ ቤት የምናደርገው ከምሽት ነው የምትሰለው። እኛ ጅልጅ ሳይዝን ያው ለማድረግ ስናመሰግን እዛ የሚያስተናግደው ሰውዬ በቃ ክርስቲያን ሄኖክ ይባላል። ባለፈው አሜሪካ ነበር እና አንተ ስለው አሁን ዘልዬ በቃ የተጠመጠምኩበት እና እዚህ ሀገር ራሱ ኮዱ ራሱ አይፈቅድም። የዚህ ሀገር ና ወንድ ለወንድ ላይ ሲጠመጠም ማለት ነው። በጣም ኤክሳይት ብዬ ዩ ጋይስ ነው ዊች አዘር ቢፎር አለ ነው ቤተክርስቲያን ቸርች አለ። አዎ ፌሎሺፕ አለ። አድራሻ ሰጠኝ። ከዛ በኋላ የመጀመሪያ እሑድ በቃ ድራይቭ ታደርጉኛላችሁ፣ ፕሮግራም አላችሁ ወይ ይመቻችኋል? ምንም ጥያቄ የለም። ይሁን ድራይቭ ዚስ ቸርች ድራይቭ አድርገው ሲመጡ አስተዳደር አድርጋ ተገናኘ ጥቂት ወገኖች ጋር በዛ ነው እዚያ ያመጣል እና ከዛ በኋላ እንግዲህ ቅድም ወንድሜ ኤልያስ ወንድሜ የይዝ እንደተናገሩት ያው እነሱ ሽማግሌዎች ነበሩ በወቅቱ 2 ተርም ሽምግልና አገልግያለሁ። እየሰራሁ ነበር የማገለግለው እና እዚህ የነበሩ ደግሞ እንግዲህ ብዙ አገልጋዮች ነበሩ። በአደባባይ እንግዲህ ጥሪ
ያላቸው የምናውቀው አንድ አገልጋይ ያስታውሳለሁ። ቸርች ክፈት እያለ ነው ምን ላድርግ ብሎ ጠየቀኝ። ቤተክርስቲያናችን እኮ አገልጋይ እየፈለገች ነው እና ለምን አታገስ ብዬ የተናገርኩት አገልጋይ ያለበት ከተማ እና ምንድን ነው በዛ ውስጥ ሁኔታ ያው 2 ተርም ጨርሼ አሁን አቋርጬ ነው የመጣው ትምህርቴ ወደዛ መለሳለሁ በምልበት ሰዓት ደውሎ ሽማግሌዎች ኦገስት 19 1995 ከሰዓት በኋላ ቅዳሜ ቀን 4 ፒኤም ሽማግሌዎች ቦርድ ይፈልገዋል የሚል ነው የተደወለልኝ። ምን ሊሆን ይችላል ብዬ በቃ በአእምሮ ሳወጣ ሳወርድ በአንድ በኩል ወንድማችን አማኑኤል ባታ ሽማግሌያችን ነበረ እና እሱ ስቴፕ ዳውን አድርጎ ነበርና በዛ ቀጥል ሊሉኝ ነው። ሁለተኛ ሽማግሌ አልቀጥልም ብዬ እወስናለሁ። በሌላ በኩል ደግሞ እንደገና ወንድማችን ሚሽነሪ ቢኖራ ከላክነው 1 ዓመት ነው እና በ1994 ነው የተላከው እና የሚሽን ቦርድ ይቋቋማል የሚል ሀሳብ ስለነበረ ያን አቋቁሞ ሌላ አድርጎ ሊልኝ ነው ብዬ ነው ያልኩት። በሶስተኛ ደግሞ ምናልባት አጥፍቼ ሊገስጹኝ ይሆናል ብዬ ነው ስለ አገሩት ሆነ በፍጹም አላውቅም እና እዛ ላይ ያው ሲጸልዩ ደረስኩኝ እና ያመሰግናሉ እና በኋላ በቤተክርስቲያናችን የሚጸለይባቸው 2 ዋና ዋና ነገሮች ታውቃለሁ ያሉኝ። አዎ ምን ናቸው? አንደኛ ጌታ ነፃ እንዲሰጠን፣ ሁለተኛ ደግሞ አገልጋይ እንዲሰጠን። አዎ አገልጋይ እንዲሰጠን። አገልጋይ ሰጠን ወይ ብዬ የራሴ በደስታ እየተለያዩ ይሳሳቃሉ እነሱ ይሆናል እና በኋላ ያው ጸለይን። እዚህም ጥሪ ያለን ያሉ ሰዎች አሉ ደግሞ ምንም ሳይናገሩ ዝም ብሎ ከሚያገለግሉ ደግሞ እንጸልይ ተባብለን ስንጸልይ ያው የ3 ሰዎች ስም በልባችን መጣና ከ3ቱ ደግሞ አንተ የሁላችን ልብ አንድ ሆነ። ስለዚህ ዛሬ ምን ማለት ግን ጸልይ መልስ ስለማሪ ተወስዱ ብላለን የነበረ በወቅቱ ያው ጌታ እንዳገለግለው ነግሮኛል። ግን በዛ ሳላገባ ምርቴ ሳልጨርስ በዛ መልኩ አይደለም ያሰብኩት የነበረና ታይሚንግ ነው የተሳሳተው እና በወቅቱ የመሰለኝ ግን ጌታ አይሳሳትም እና ያው 3 ወር ሰጥቶኝ እና ኦክቶበር 8 ያው ጌታ በብዙ መንገድ ኮንፈርም አድርጎልኝ ራሴን ለቤተክርስቲያን ጌታ የሰጠሁበት ቀን ነበረ። በዛ ውስጥ እንግዲህ ብዙ ወንድሞች ብዙ እህቶች ጌታ ሰጥቶኛል። ሁላችሁም በጣም ወዳችኋለሁ። ከልቤ ነው ወዳችሁ እና ቤተክርስቲያናችን በብዙ አፕ ኤንድ ዳውን አልፋለች። በዛ ውስጥ ብዙ ነገር ብዙ ማዕበል አልፏል። ግን አጽንቶ የሚያቆም የእግዚአብሔር ጸጋ በእኛ ውስጥ እንደሚሰራው ኃይል መጠን ከምንለምነው እና ከምናስበው በላይ እጅግ አብልጦ ሊያደርግ የሚቻለው ይላል እና እግዚአብሔር በቃ በእኛ ውስጥ ከሚሰራው ኃይል መጠን በዛ መጠን ደግሞ እጅግ አብልጦ እየሰራ ጸጋውን እጅግ አብልጦ እየጨመረ የሙሉ አልፏል እና ከዛ ውስጥ እንግዲህ አገሮች የጀመረ ከ5 ዓመት ደግሞ ጌታ እግዚአብሔር በምትፈራ በእውነት ሚስት ባደረገኝ በጣም አመሰግናለሁ። በጣም ቴንኪው በሉልኝ። ዘካርያስ ባስተላለፈ ጋር አብረን ብዙ አገልግለናል እና ፓስተሮችንም ቴንኪው በሉልኝ። በጣም አመሰግናለሁ። I just want to appreciate also not only my wife, but also my special kids, my daughter, she's Princess Rahel, and also Prince Yared. They are my rewards from the Lord. Really, I love you so much. And most of all, when I see the God-fearing kids, I just can't stop praising the Lord. I love you. I love you so much. ወንድሞችና እህቶች በየዓመቱ በተለያየ ጊዜ ተመጣችሁ አብረን ስላገለገል ሽማግሌዎች በሙሉ እንደገና ደግሞ የቲጂ ቤተሰብ አባና ማማ አስቱና ኃይሌ በእውነት ትልቅ ቤተሰብ ነው የተሰጠኝ። እግዚአብሔር እጅግ አድርጌ አመሰግናለሁ ስለእናንተ። እዚህ ያላችሁ ወንድሞችና እህቶች ሁላችሁን አመሰግናለሁ። በጣም ቃላት የለኝም። እንግዲህ መናገር ካለብኝ እያንዳንዱ የማያልፍ ፋይል ነው ጋር ግን በቃ እዚህ ቴንኪው በማለት እሺ፣ እግዚአብሔር የተመሰገነ ይሁን። አሁን ወደ መጨረሻው ደርሰናል። አሁን is there anyone who is willing to Yared, TG, you can also come here and Rahel come.
Rahel Ephraim. I'm Pastor Ephraim's daughter. Being his daughter is truly one of my life's greatest pleasures. Watching him shepherd a church up close has taught me so many things about community, leadership, and most of all, God. Every day, our family watched my father wake up early, pray, and do his best to glorify the Lord by serving the community. While there were many ups in this job, it was the hard parts of it that showed me that when God gives you a plan to follow, He will not leave you alone when it feels like it's too much to bear. It's partly because of this my faith is where it's at today. Thank you so much, Dad. And most of all, I'm proud of my dad for shouldering this role for 30 years. By dedicating his life to serving others, he becomes more like Jesus, the greatest human who ever makes me really happy. እግዚአብሔርን እናመሰግናለን። በእውነት ከሁሉ በላይ እግዚአብሔር ይመስገን። በደሙ ለዋጀን ለጠራን፣ በእውነት ልጁን ለሰጠን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። የጠራቸው የታመነ ነው ይላልና በእውነት ፓስተር ኤፍሬምን እግዚአብሔር ጠርቶት በታማኝነት ህዝቡን እንዲያገለግል በዚህ አገልግሎት ጠርቶት ደግሞ እንዲጸና ጸጋውን እያበዛለት እንዲያቆመው ስላደረገ እግዚአብሔርን አመሰግናለሁ። ሌላው በእውነት ስለ ሽማግሌዎች አመሰግናለሁ። ይህን ጊዜ ስላዘጋጁ ጌታ ኢየሱስ ይባርካቸው። በእውነት ሪኮግናይዝ ስላደረጋቸው እግዚአብሔር ይባርካቸው። ሌላው የእግዚአብሔር ሕዝብ በእውነት ከጎናችን ቆማችሁ በታመሙ ጊዜ ከጎናችሁ ቆማችሁ በጸሎት በተለያየ ነገር የረዳችሁን አይዟችሁ ያላችሁን ጌታ ኢየሱስ አብዝቶ ይባርካችሁ። አሁንም አይዞሽ በጸሎት እናግዝሻለን፣ አይዞሽ እየጸለይን ነው የምትሉ ጌታ ኢየሱስ ይባርካችሁ። በእናንተ ትልቅ ፍቅር አይቻልም። ጌታ አብዝቶ ይባርካችሁ። በእውነት በሚያስፈልጋችሁ ነገር እግዚአብሔር አብዝቶ ይባርካችሁ። ዘራችሁን ይባርክ፣ ልጆቻችሁን ሁሉ ይባርክ። አመሰግናለሁ። አሁን ወደ መጨረሻው አሁን እንጸልይላችሁ። ከዚህ በኋላ ደግሞ የበለጠ እንዲዘረጉ እዚሁ እና እንጸልይላችኋለን። አሁን ሽማግሌዎች እና ፓስተሮች እዚህ ያላችሁ በሙሉ ትመጡና እጃችንን ጭነን ከዚህ በኋላ ደግሞ የበለጠ ለእግዚአብሔር መንግስት የሚያሰፉ እግዚአብሔርን ሕዝብ የሚጠቅሙ እንዲሆኑ እንጸልይላችኋለን። ወደዚህ እንወጣለን። ሁላ ሽማግሌዎችና ፓስተሮች ፕሊዝ Pastor Linda, are you here? Can you come over here, please? Thank you. ሁላችንም እንነሳ። እጆቻችን ወደዚህ እንዘርጋ። የተቀደሱ እጆቻችንን ወደሱ እንዘረጋ። ሽማግሌዎች፣ ፓስተሮች እጆቻችሁን በቤተሰቡ ላይ ብናደርግ ሁላችን እጆቻችን ብንጭን በጣም ጥሩ ነው ብዬ አስባለሁ። በሰማይና በምድር የተከበርክና የተመሰገንክ እጅግም የተፈራህ የተወደድክም አምላካችን እግዚአብሔር ሆይ እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ቤተክርስቲያናችንም ደግሞ ጌታ እግዚአብሔር አምላካችን ሆይ ብዙ የተለያዩ ማይልስቶኖች ስለሰጠ አምላካችን እግዚአብሔር ሆይ አቤቱ አገልግሎታችንም የአገልግሎታችንም ጸጋ አክብረንና ተጠንቅቀን እግዚአብሔር ሆይ የምናስብበትን ቀን ይህንን እንዲያዘጋጁ የሽማግሎችን ማስተዋል ስለከፈትክ እግዚአብሔር ሆይ ልባቸውንም ደግሞ ስላሰፋ ምስጋናና ክብር ለአንተ ይገባል። አምላካችን እግዚአብሔር ሆይ እናመሰግናለን። የመንፈስ ቅዱስን ስጦታ ለቤተክርስቲያን የምትሰጠውን ያክል የሰውንም ስጦታ ስለምትሰጥ እግዚአብሔር ሆይ ዶክተር ኤፍሬምና ትዕግስትን ከነ ልጆቻቸው ለእኛ አሳልፈ ስለሰጠ
በሕዝባችን መካከል በታማኝነት እነዚህን 30 ዓመታት እንዲያገለግሉ በቃል ኪዳን ልባቸውን ስላሰርክ እግዚአብሔር አምላካችን ሆይ ስም የተባረከ ይሁን። የጨለመባቸውን ጊዜያቶች ፈጽመህ ስላበራህላቸው አምላካችን እግዚአብሔር ሆይ በድል ስለመራሃቸው ጸጋን ስላበዛህላቸው ትከሻቸውን ስላሰፋ ልባቸውን ስለባረክና ስለቀደስ ምስጋና ላንተ ይገባሃል። እግዚአብሔር ሆይ በኢየሱስ ክርስቶስም እናመሰግንሃለን። ለእሱ ስለተሰጠው ጸጋ፣ ለእሱ ስለተሰጠው የመጋቢነት የፓስተርነት ጸጋ እናመሰግንሃለን። ክብር ለአንተ ይሁን። የማይደርቅ ምንጭ በልቡ ስላመነጨ ጸጋን ስላለበስከው ምስጋና ላንተ ይገባሃል። እግዚአብሔር የሰራዊት አምላክ ሆይ አመሰግንሃለሁ። እግዚአብሔር ሆይ አቤቱ ኢየሱስ እንዳለው ቅድም አምላካችን እግዚአብሔር ሆይ ትልቅ ነገር እንደተናገረ የሰራዊት አምላክ እግዚአብሔር ሆይ ከፓስተር ኤፍሬም በስተጀርባ ያለችውን የጀርባ አጥንት ሆና ያቆመችው እግዚአብሔር ሆይ ስለ ትዕግስት እናመሰግንሃለን። በሕይወቷ ስለሰራኸው ስራ አምላካችን ሆይ እንደ ስሟ ስለ ትዕግስቷ ስለ ጸጋዋ ኮምፖዝድ ሆና እግዚአብሔር ሆይ በአንተ ሕዝብ መካከል የፓስተር ሚስት ሆና ዲግኒፋይድ ሆና ልትመላለስ ጸጋን ያለበስካት አንተ ነህና ምስጋና ላንተ ይገባል። እናከብርሃለን ጌታ እግዚአብሔር ሆይ ልጆቿንም በአንተ ፍርሃት በአንተ ጸጋ እየጎለበቱ እያደጉ እንዲሄዱ ምክንያት ስለሆነች ምሳሌ ስለሆነቻቸው እናመሰግንሃለን። የቤቱን እግዚአብሔር ሆይ አምድና ምሰሶ አንተ ነህ። ስለዚህ ጌታ እግዚአብሔር ሆይ እናከብርሃለን። ይህንን ቤተሰብ አንተ ስለመራህ ጸጋን ስለለበስክ ምስጋና ላንተ ይገባሃል። የእስራኤል ቅዱስ እግዚአብሔር ሆይ ከዚህ በኋላ የተቀረሩ ዘመናት አምላካችን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለዶክተር ኤፍሬም እግዚአብሔር ሆይ እየመራህ አንተ ምራው። ጸጋን እየሰጠህ አንተ ስጠው። አዲስ ራእይ አንተ አልብሰው። በኢየሱስ ክርስቶስ ስም ዳይመንሽኑ አንተ አስፋ። እግዚአብሔር ኢንፍሉዌንሱ አንተ አስፋ። ኃይልና ጸጋ ኢምፓወርመንት በላዩ ላይ ይምጣ። እንደ ዕድሜው እንደ ሽምግልናው እንደዚሁ እግዚአብሔር ሆይ ጸጋ እየጎለበተ ይሄድ፣ ራእይ እየጎለበተ ይሄድ በኢየሱስ ክርስቶስም ጌታ እግዚአብሔር ሆይ ዳንኤልን በ68 ዓመቱ እግዚአብሔር ሆይ ምዕራፍ 7ን እግዚአብሔር ሆይ ራእይ እንዲያይ እንዳደረግ 90 ዓመቱ በሚሆንበት ሰዓት ምዕራፍ 12 እንዲደመድም እንዳደረግ ዕድሜው በጨመረ ቁጥር ራእይ የጨመርክ እንዲሄድ በኢየሱስ ክርስቶስ ስም የዶክተር ኤፍሬም ደግሞ ጌታ ሆይ ዕድሜው በጨመረ ቁጥር ጸጋው ይጨምር፣ ጉልበት ያግኝ ጌታ ሆይ ኃይልና ጸጋን አንተ አልብሰው፣ አዲስ ራእይ አንተ አልብሰው በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አቤቱ ሞገስ ይሁንለት። በአንተ ፊት ሞገስ፣ በሕዝብ ፊት ሞገስ፣ በአምላካችን ሆይ በአገሪቱ ፊት ሞገስ ይሁንለት። እናመሰግንሃለን። ክብር ለአንተ ይሁን። እኔ ጸልያለሁ ከቤታቸው ካህናት አይጥፉ፣ ነቢያት አይጥፉ፣ አገልጋዮች አይጥፉ፣ መሪዎች አይጥፉ በኢየሱስ ክርስቶስ እነዚህን ብላቴኖች ፈጽመህ በእጅ አንተ ምራቸው። ለትውልዳቸው መድኃኒት አድርገህ አንተ አቆማቸው በጌታ በኢየሱስ ክርስቶስ ስም አምላካችን ሆይ እንድትቀባቸው እኔ ጸልያለሁ በኢየሱስ ክርስቶስ ስም። ለራስህ እግዚአብሔር ሆይ ለክብር እንድትለያቸው በጸጋ ክብር እንድትሸልማቸው እግዚአብሔር ሆይ በኢየሱስ ስም ለአንተ ዴዲኬት አደርጋቸዋለሁ። አምላካችን ሆይ ደግሞ የታመነ ቤት አንተ ስራላቸው፣ ትዳርን ስጣቸው፣ ልጆችንም ስጣቸው፣ ትውልዳቸውም የተባረከ ይሁን። ክብር ምስጋና በሰማይና በምድር ለአንተ ይሁን። ክብርን ለአንተ እንሰጥሃለን በኢየሱስ ስም። እግዚአብሔር የተመሰገነ። አሁን ከዚህ ስንጨርስ ስንወጣ የኬክ ቆረሳ ስርዓት አለ፣ እዛ ደግሞ የፎቶም ስርዓት አለ እና ከፓስተር ኤፍሬም ጋር ሆነን ፎቶ እንነሳለን እዛ እና እዚህ ጋር አሁን ቶሎ እንደጨረስን ፓስተር በቡራኬ ይጨርስና ከዛ በኋላ ቶሎ እንወጣለን። ምክንያቱም ቀጥሎ ፕሮግራም ስላለ። ጌታ ይባርካችሁ። ፓስተር ኤፍሬም እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የቤተ ክርስቲያን ሽማግሌዎችን ሁላችሁን እግዚአብሔር ይባርካችሁ ማለት እፈልጋለሁ። በጣም እዚህ ላይ መቆም ስለራሴ መናገር ብዙ ማለት የምችልበት ሁኔታ አይደለም፣ ግን እግዚአብሔር አብዝቶ ይባርካችሁ። እንደገና ደግሞ ፓስተር ሳዬ ፓስተር አለማየሁ ምስክር ነው። በተለያየ ማህበር በምናልበት ጊዜ ደውለን የምናማክረው የሚጸልይልን አባት ነውና ዛሬ እሱ ባለበት ቦታ ደግሞ የሁኔታ ስለሆነ ጌታን አመሰግናለሁ። ጌታ ይባርካቸው። እዚህ ያላችሁ መጋቢዎች፣ ፓስተር ግርማ፣ ፓስተር ቦል፣ ፓስተር ዳንቄ፣ ሌሎቻችሁ ሁሉ እግዚአብሔር ይባርካቸው። እንግዲህ ሁሌ እንደምናደርገው በቡራኬ ጨርሳለን። የእስራኤል አምላክ እግዚአብሔር እንደተናገረ
ሙሴንም እንዳዘዘው አሮንና ልጆቹ ሕዝቤን ይባርኩ ብሎ በሰጠው ትእዛዝ መሰረት እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተባረኩ። Thank you.